ቅዱስነታቸው አደጋ ገጥሟቸው ሆስፒታል ገብተዋል። ያ ነገር ደግሞ ለቀዶ ጥገና ለኦፕራሲዮን አብቅቷቸዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ሰዓት አንዳንድ ምንጮች እንደጠቀሱት ከሆነ በሕክምና ላይ እንደሚገኙ ጠቁሟል። በኢትዮጵያ በተለያዩ ዩኒቨርሲቲዎች ተቃውሞ ተጀምሯል። ለበርካታ ጊዜ ለውጥ ያመጣው የዩኒቨርሲቲ ምሁራን እና የዩኒቨርሲቲ ተማሪዎች ናቸው። እነዚህ ያቀሰቀሱት እሳት በፍጹም ሊበርድ መንግስትም ሊቆጣጠረው ወደማይችል ደረጃ ደርሶ መንግስታትን ከዙፋናቸው አውርዶ ጥሏቸዋል። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ተከቷቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ሰዓት አንዳንድ ምንጮች እንደጠቀሱት ከሆነ በሕክምና ላይ እንደሚገኙ ጠቁመዋል። ቅዱስነቶ በመልካም ጤንነት ፈጣሪ አምላክ ይመልስልን፣ ቡራኪዮት አይለየን። ቅዱስነታቸው አደጋ ገጥሟቸው ሆስፒታል ገብተው ነበረ። ያ ነገር ደግሞ ለቀዶ ጥገና ለኦፕራሲዮን አብቅቷቸዋል። ምንድነው የአደጋ የሚለውን ነገር እስቲ ዘመድኩ የተናገረው ነገር ላንብብላችሁ። ቅዱስነታቸውን በተመለከተ የሚሰማው ምንድነው ይላል። በዛሬ ጠዋት ጀምሮ ቅዱስነታቸው በጤንነት ዙሪያ እንዲህና እንዲያ ሆኖ እየተባለ የሚወሩ ወሬዎች የሰማን ጊዜ ቀጥታ ወደ ወፎቼ ነው የደወልኩትኝ። ያው መረጃ የሚያጣሩ ማለት ነው። ወፎቼም ከዚያ ገብተው እንዳገኙት ያለው መረጃ እነሆ ጀዋብ ያለሁኝ ብሏል። የሆነው እንዲህ ነው ወፎች እንደነገሩኝ ብሏል። የጥንት የጠዋቷ የቀዳማዊቷ ሐዋርያዊት ብሔራዊት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛ ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስ በገጠማቸው ድንገተኛ አደጋ ምክንያት በሕክምና ላይ እንደሚገኙ ታማኝ መረጃ ምንጮቼ የሆኑት ወፎቼ በአዲስ አበባ መረጃውን አድርሰውኛል። ከአዲስ አበባ ቅዱስነታቸውን ለሕክምና ያበቃቸው ጉዳይ የመረጃ ምንጮች እንደነገሩኝ ከሆነ በማረፊያ ክፍላቸው ወክ ሲያደርጉ የታጠፈ የመሬት ምንጣፍ ጠልፎ ስለጣላቸው በድንገት ወድቀዋል ይላል። ቤት ውስጥ እንደምታውቁት አንድ ቦታ ሲደርቅም ይሁን እጥፍ ሲሆን ወይ ደግሞ እግር ሲበዛበት አንዳንዴ ጎርበት አንዳንዴ ደግሞ እጥፍም ስለሚል ያ ነገር ጠልፎ ጥሏቸዋል ቅዱስነታቸው ማለት ነው እንደሆነና በዚህም ምክንያት ድንጋጤ ተጨምሮበት በአደጋው በአንደኛው እግራቸው ዳሌ ላይ ስብራት እንደደረሰባቸውና በዚህም ምክንያት በሐኪሞች በተደረገላቸው ከፍተኛ ርብርብ ቀዶ ጥገና ተደርጎላቸው ሕክምና እየተከታተሉ መሆኑን ነው የመረጃ ምንጮች የገለጹልን። በአደጋው ወቅት በተጨማሪ የአልጋ ጠርዝም ሆነ ሌላ የአደጋው ከፍ የሚያደርገው ተጨማሪ ምት ስላልገጠማቸው ሙሉ በሙሉ ከመሬቱ ላይ ብቻ በመውደቃቸው የደረሰባቸው አደጋ ቀላል ባይባልም ነገር ግን ለክፉ የማይሰጥ መሆኑን በዚህ 2 እና 3 ቀናት ውስጥ ወደ መንበረ ፓትርያርክ ማረፊያ ቤታቸው እንደሚመለሱ መረጃ ምንጮች ተናግረዋል ይላል። አረጋዊው አባት ስድስተኛው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በተለይም ባለፉት ጥቂት ዓመታት እጅግ ከባድ ፈተናዎች የገጠማቸው ሲሆን በሀገሪቱ የተፈጠረው ፖለቲካዊ ግጭት ምክንያት በላይ እሳት በታች እሳት ሲነድባቸው በአላፊው በአግዳሚው ሲሰደቡ ሲገፉ መኖራቸውን በሁሉ ዘንድ ይታወቃል። በተለይም በዘመነ ብልጽግና በናይል ክብረት የሚመራው የሚዲያ ሰራዊት አፉን ሲከፍትባቸው እነ ታዬ ቦጋ፣ እነ ስዩም ተሾመ፣ እነ ዘሪሁን ሙላት፣ ኢሳቶች፣ ጌትነት አልማው፣ ሌሎችም ገሚሶች በሚዲያ በቤተ ክህነቱ ሰዎች ደግሞ በመንበረ ፓትርያርካቸው በጽሕፈት ቤታቸው ድረስ በመገኘት ቢሰድቧቸውና ቢያዋርዷቸው እሳቸው ግን መንበሩን ለአውሬ ትቼ የትም አልሄድም በማለት በመንበራቸው ጸንተው ፈተናውን ሁሉ ተቋቁሞ የሚያስደንቅ ትዕግስት በቤተክርስቲያንም ሆነ በራሳቸው ላይ የመጣውን ፈተና ድል አሸንፈው እያሳለፉ የሚገኙ ቅዱስ ፓትርያርካችን ናቸው። ቅዱስነታቸው በመንበረ ፕትርክናቸው ካሳኳቸው ትልቅ ስኬት መካከል በእርሳቸው ዘመን ፕትርክና በፊትም በዘመነ ኢህአዴግን ከሁለት ተከፍለው የነበረው ሲኖዶስ ወደ አንድ በማምጣት በአሜሪካ በስደተኛ ተብሎ ይጠራ የነበረው ብፁዕ ወቅዱስ አቡነ መርቆሬዎስን
ይመራ የነበረውን ሲኖዶስ ከነ ፓትርያርኩ ወደ ሀገር ቤት በተመለሱ ጊዜ በፍቅር ተቀብለው አብረው ቡራኬ መስጠት ብፁዕ ወቅዱስ አቡነ መርቆሬዎስ ዕረፍተ ሥጋ ሲለዩም ቆመው አልቅሰው ቀብረው የቤተ ክርስቲያን አንድነት ተጠብቆ እንዲቆይ በባለጌዎች እየተሰደቡ ለቡራኬ ሁላ የማይክራፎን እየተከለከሉ የፓትርያርክ መንበር ሀገረ ስብከታቸው የሆነችውን አዲስ አበባ ሀገረ ስብከትም በእገታና ከሕገ ቤተ ክርስቲያን ውጭ በጉልበት ተነጥቀው በዚያም ሳያኮርፉ ሳይሸማቀቁ ቂም ሳይዙ እሳቸው ለእኛና ለቅድስት ቤተክርስቲያን እንደ ሻማ ቀልጠው አንድነታችን አስጠብቀው ያስቀጠሉ አባት ናቸው። ለዚህም ታሪክም ለቅድስት ቤተክርስቲያናችን አይረሳቸውም። በዚህም ታሪክም ቅድስት ቤተክርስቲያናችን አትረሳቸውም። ዘላለም ሲዘከሩ ይኖራሉ። ቅዱስነታቸው በፍጥነት በቶሎ ድነው ወደ ተለመደው ቀድሞ አገልግሎታቸው ይመለሱ ዘንድ የሁላችንም ጸሎት ነው። እግዚአብሔር ይማርልን፣ አሜን ይላል። ጸልዩ በእንተ ሊቅነ አባ ማትያስ ፓትርያርክ ሊቃነ ጳጳሳት ዘሀገረ አባይ ኢትዮጵያ ይላል ስርዓተ ቅዳሴውን ጠቅሶ መምህራችን ዘመድኩን እንግዲህ ይህንን መረጃ አጋርቶናል። ቅዱስነታቸው ትናንትና እንደሰማሁት ከሆነ ሕክምና ላይ እንዳሉና ኦፕራሲዮን ተደርጎላቸው እንደነበር ስለሰማሁኝ ያንን ቦታዎች ላይ እንደመደወል ሞካክር ያለሁኝ አዲስ አበባ ቤተ ክህነት ውስጥ ያሉትን ጭምር ሞካክር ነበር በግሌ። ከዛ በተጨማሪ ደግሞ እንዳልኳችሁ ሰፋ ያለ መረጃ የሚያገኙ አካላት ጋርም ተነጋግረን ነበር። እንግዲህ ቅዱስነታቸው የገጠማቸው ነገር ከእርጅና ጋርም ተያክሎ ቀዶ ጥገና የተደረገላቸው አሁን ላይ አቡነ ማትያስ በጣም መጠበቅ ካለብን በጣም በጸሎት ማገዝ ካለብን እንደው እኛ ደካሞች ኃጥአን ጸሎት እንደሚጠቅማቸው ባላቅም ግን በጸሎት ማገዝ ካለብን አባቶቻችን መካከል ላይ እሳቸው ናቸው። እሳቸው መንበራቸውን አጡ ማለት ምን አይነት ኬዎስ እንደሚፈጠር ምን አይነት ሁከትና ብጥብጥ ሊፈጠር እንደሚችል ምን ያህል መንበሩን ለመሻማት የዘር መቧደኑ የብሔር መቧደኑ ክፉ ስራዎች የተወገዘውም ጭምር ካልተሾምኩኝ የሚልባት ሊሆን ስለሚችል ቤተክርስቲያን አሁን ባለችበት ሁከት ውስጥ የቅዱስነታቸው ደግሞ ሌላ ተጨማሪ ጉዳት መስማታችን እውነት ለመነጋገር በጣም ውድቀት ነው። በጣም ከፍተኛ ሁከት ይፈጠራልና እባካችሁ ቅዱስነታቸውን እንዲተርፉልንና ጠንክረው ወደ መንበራችን ተመልሰው እንዲመሩልን ሁላችንም በያለንበት ልንጸልይላቸው ይገባሉ እያስባለሁኝ። በኢትዮጵያ በተለያዩ ዩኒቨርሲቲዎች ተቃውሞ ተጀምሮ 3ኛ ዓመት ጨርሰው በ4ኛ ዓመት የመስክ ስራ እንዲሰሩ የሚያስገድደውን የትምህርት ፖሊሲ በመቃወም ነው። በተለይም በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ተቃውሞ የተጀመረው። አምቦ፣ አርሲ፣ መቱ፣ ቡሌ ሆራ ዩኒቨርሲቲዎች በአሁኑ ሰዓት ለተቃውሞ በዩኒቨርሲቲያቸው ግቢ ውስጥ በመውጣት ድምጻቸውን እያሰሙ እንዳለ ነው መረጃዎች የሚያመለክቱት። በተለያዩ የኢትዮጵያ አካባቢዎች የተጀመረው ህዝባዊ እምቢተኝነትን የበለጠ የሚያጠናክር ነው ተብሎ የሚገመተው የዩኒቨርሲቲ ተማሪዎች ተቃውሞ ሊስፋፋ እንደሚችል መረጃዎች ያሳያሉ። ከሐዋሳም፣ ከዋቻሞ፣ ከአዲስ አበባ ዩኒቨርሲቲዎችም እንደዚሁ ድምጾች እየተሰሙ ነው። ወረቀት እየተበተነ መሆኑንም የሚገልጹ መረጃዎች እየወጡ ይገኛሉ። የካናዳ መንግስት የጉዞ ማስጠንቀቂያ አውጥቷል። ከአዲስ አበባ በስተቀር በሌሎቹ የኢትዮጵያ አካባቢዎች ዜጎቹ እንዳይንቀሳቀሱ ነው የካናዳ መንግስት ማስጠንቀቂያ ያወጣው። በኢትዮጵያ ወቅታዊ የህዝባዊ እምቢተኝነት ተቃውሞ ላይ በማተኮር ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። እንግዲህ የዩኒቨርሲቲ ተማሪዎች አደባባይ እየወጡ ነው። በተለይም በዩኒቨርሲቲ ግቢያቸው ውስጥ ተቃውሟቸውን ማሰማት ጀምረዋል። ብርሃኑ ነጋን በመቃወም ጭምር ነው ድምጻቸውን እያሰሙ ያሉት። እስቲ ምንድነው እስካሁን ባለው መረጃ የት አካባቢ ነው? ምን ድምጾች ተሰሙ? አዝማሚያውስ ወዴት ሊያመራ ይችላል? መሳይ በዓለም አቀፍ ታሪክ ውስጥ የሚሆን በተለይ በኢትዮጵያ የአብዮት እንቅስቃሴ ለበርካታ ጊዜ ለውጥ ያመጣው የዩኒቨርሲቲ ምሁራን እና የዩኒቨርሲቲ ተማሪዎች ናቸው። እነዚህ ያቀሰቀሱት እሳት በፍጹም ሊበርድ መንግስትም ሊቆጣጠረው ወደማይችል ደረጃ ደርሶ መንግስታትን ከዙፋናቸው አውርዶ ጥሏቸዋል። ይህን በተመለከተ በጣም ጸጥ ብለው ቆይተዋል። አሁን አጠቃላይ የትምህርት ሚኒስቴር የተዳፈነውን እሳት ቤንዚን ጨምሮበታል።
ዩኒቨርሲቲ ተማሪዎች አሁን በዛሬው ዕለት በመቱ፣ አምቦ፣ አርሲ፣ ቡሌሆራ እና በበርካታ ዩኒቨርሲቲዎች ላይ አመጽ ወጥተዋል። በቪዲዮ የተደገፈ መረጃም እየለቀቁ ነው የሚገኙት። በበርካታ ዩኒቨርሲቲዎችም ወረቀት እየተበተነ ነው የሚገኘው። የወጡበት ዋናው የመጀመሪያ ጥያቄያቸው በ3ኛ ዓመት የዩኒቨርሲቲ ተማሪ ደረጃ ላይ ሲደርሱ ወደ ተለያዩ አካባቢዎች ሄደው ማህበረሰቡን ማገልገል አለባቸው። በራሳቸው በቤተሰቦቻቸው ወጪ አማካኝነት ቤት ተከራይተው የትራንስፖርት ከፍለው ምግባቸውን ራሳቸው ችለው ከዩኒቨርሲቲ ወጥተው ማህበረሰቡ ጋር ተቀላቅለው አገልግሎት መስጠት አለባቸው በመባሉ እጅግ በጣም ዩኒቨርሲቲ ተማሪዎችን አስቆጥቷቸዋል። በዋናነት የተነሱበት ጥያቄ ይሁን እንጂ አጠቃላይ የፍትህ ጥያቄ ነው ያነሱት። ዩኒቨርሲቲው ላይ የሚሰጠው ትምህርት አጠቃላይ በዩኒቨርሲቲ ላይ እየተካሄደ ያለው ትምህርት ሚኒስቴር እያመጣው ያለው ሪፎርምን በተመለከተ ከዩኒቨርሲቲ ማህበረሰብና ከተማሪዎች ጋር ውይይት ሳያደርግ እንዲሁ ከላይ ወደ ታች ህግና ደንብን በማውረድ ጭቆና እየተፈጸመባቸው እንደሆነ ነው ጥያቄዎችን እያነሱ ያሉት። አሁን በጣም በተለይ በቡሌ ሆራ ከፍተኛ የሆነ የተማሪዎች አመጽ እየተከሰተ ነው። አርሲ ዩኒቨርሲቲ እንደዚሁ የጀመረው አርሲ ዩኒቨርሲቲ ነው። በደቡብ ምዕራብ ኢትዮጵያ በሚገኙ ዩኒቨርሲቲዎችም እንዲሁ ወረቀቶች ተበትነው መማር ማስተማሩ ቆሞ አመጽ ለማድረግ ከፍተኛ እንቅስቃሴ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። እንግዲህ ጥያቄው በዋናነት አንድ አመት ለመስክ በመሄድ ያውም ሰላም በጠፋበት ሀገሪቱ መረጋጋት በሌለበት ለህይወታችን ዋስትና በማይኖርበት ሁኔታ ውስጥ ወላጆቻችን ገንዘብ በዚህ ድህነት በዚህ ከፍተኛ የኑሮ ችግር ባለበት ወቅት ላይ ለኛ ለቤት ኪራይ ለምግባችንና ለተለያዩ ወጪዎች ከወላጆቻችን ገንዘብ እየተቀበልን አንድ አመት የምንቆይበት ምንም ምክንያት የለም። ሰላም የለም። ብዙም ልምድና እውቀት ባልገበየንበት በዚህ ወቅት ላይ እንደገና ሌላ ትውልድን ላይ ሄደን ብዙም ልምድ ሳይኖረን ትምህርት መስጠት በራሱ ትውልድ ገዳይ ነው የሚልም በጣም በርካታ ነገሮችን ያነሱት። እንደተባለውም የመብት ጥያቄ ነው። ሀገሪቱ ላይ በአጠቃላይ የሰፈነው የፖለቲካ የኢኮኖሚና ማህበራዊ ጭቆናዎችንም እንደዚሁ የሚያንጸባርቁ መልእክቶች ነው እየተሰሙ ያሉት። በዋቻሞ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በሌሎችም አሁን ዘግይቶ በመጣ መረጃም እንደዚሁ በሚዛን ቴፒ ዩኒቨርሲቲም እንደዚሁ ተቃውሞ መቀስቀሱን ነው የሰማ ነው። ምናልባት ወዴት ሊያመራ ይችላል? እንዲህ አይነቱ ተቃውሞ የሚበርድ አይደለም። አብይ አህመድ የትምህርት ሚኒስቴርን ውሳኔ ተሽሮ ይቀራል እንኳን ቢባል ጥያቄዎቹ ብዙ ናቸው። አንዴ ከተተረተረ መመለሻም ያለው አይመስልምና ተቃውሞ የሚቀጥል እንደሆነ ነው እንግዲህ ግምቶች የሚያሳዩት። ይህ ነገር ከግምት በላይ ነው። እንደው ወደ ኋላ እንመለስና እስከ ዛሬ ድረስ በአማራ ክልል ያሉ ዩኒቨርሲቲዎች ለምሳሌ እንውሰድና በባህር ዳር ዩኒቨርሲቲ ይባብ ካምፓስ የሚባል ካምፓስ አለ። እንዲሁም ፔዳ የሚባል ካምፓስ አለ። ወደ ጎንደር መውጫ ደግሞ የግብርና ካምፓሱ አለ። በእነዚህ በሶስት ካምፓሶች ላይ የመከላከያ ሰራዊቱ መድፍና ታንክ ፒቲአር ታንክ የሚባል ጠምዶ ዩኒቨርሲቲዎች እኮ አሁን በአግባቡም እየተማሩ አይደለም። ለምሳሌ ብንወስድ ጎንደር ከተማ ላይ የሚገኘው ዋናው የዩኒቨርሲቲው ግቢ ውስጥ ታንኮችና ዙ 23ቶች ተጠምደው እዛ ግቢ ውስጥ ነው የመከላከያ ካምፕ እስኪመስል ድረስ ነው እየተመለከትን ያለ ነው። ደብረ ታቦርን ብንወስድ፣ ወልዲያን ብንወስድ የወታደር ማከማቻ ከሆነ ቆይቷል ዩኒቨርሲቲው። በአጠቃላይ በአማራ ክልል ዩኒቨርሲቲው የወታደር ካምፓስ ሆኖ እነዚህን ተማሪዎች ወጣችሁ በአማራ ክልል በተለያዩ ወረዳዎች ላይ የማህበረሰቡ ጋር ተገናኝታችሁ ትምህርት አስተምሩ፣ ማህበረሰቡን አገልግሉ ማለት እንዲያው ባይነሱ ነው የሚገርመኝ። የዩኒቨርሲቲ ተማሪዎች አሁን ወደ አመፁ ባይቀላቀሉ በጣም ይገርመኝ ነበር። ነገር ግን ታፍኖ የቆየ አጠቃላይ በደል አለባቸው። የሚሰጠው ትምህርት በተማሪዎች ላይ እየተደረገ ያለው ከፍተኛ ጭቆና አሁን ተደርቦ ቤንዚን ተከብኮበት ትወጣላችሁ መባሉ በጣም ከፍተኛ የሆነ አመጽ አስነስቷል። መንግስት እኔ ይቆጣጠረዋል የሚል እምነት የለኝም። ምናልባት አሁን ከቁጥጥር ውጭ እየወጣ ሲመጣ ወደ መተኮስ እንደለመደው ጥይት በመተኮስ ተማሪዎችን በማስደንገጥ ጥረት ሊያደርግ ይችላል። ይሄ ነገር ግን ወደኋላ ሊመለስ አይችልም። በታሪክ በ66 ዓመተ ምህረት የተማሪዎች አመጽ መሬት ላራሹ ከመታወጁ በፊት ተማሪዎቹ ያነሱት ጥያቄዎችን ጦሩ ወጦ እንቅስቃሴ ቢያደርግም ከመውደቅ አላዳ ነው ንጉሱን። በ1997 ዓመተ ምህረት የዩኒቨርሲቲ ተማሪዎች ያነሱት እሳት በፍጹም ሊበርድ የማይችል በመሆኑ ይቀዘቅዛል የሚል እምነት የለኝም። አሁን በኦሮሚያ ክልል በደቡብ እንዲሁም ይሄ ነገር ተስፋፍቶ በአጠቃላይ በሁሉም አካባቢ የኢትዮጵያ በሚገኙ ወደ 40 ምናምን ዩኒቨርሲቲዎች አካባቢ ችግሩ እንዳለ ስለሚታወቅ ወደ አመጽ ይሄዳሉ የሚል እምነት ነው ያለኝ። እንግዲህ ተማሪዎች የወላጆቻቸውን ችግር ያውቃሉ። በአሁኑ ሰዓት የኢትዮጵያ ወላጆች፣ የኢትዮጵያ እናቶች ያሉባቸው ችግሮች ምን እንደሆነ ይታወቃል። ከትምህርት ጨርሰው ቢወጡ እንኳን ስራ የማያገኙ ናቸው። ነገ ተስፋ የላቸውም። ዩኒቨርሲቲ የሚገባው ተማሪ ብቻ አይደለም ቁጥሩ እያነሰ የመጣው ከዩኒቨርሲቲ ወጥቶ ስራ የሚያገኝ
የሚያገኘው ተመራቂ ተማሪም ዝቅተኛ የሥራ ዕድል ባለበት ሀገር ያንንም መንግስት አዲስ ሰራተኛ አልቀጥርም ብሎ በዘጋበት በዚህ ዘመን ላይ ነገ ተስፋ የሌላቸው ዩኒቨርሲቲ ተማሪዎች ዛሬ ድምጻቸውን ማሰማታቸው ለነጋቸው የሚጠቅማቸው ነው። ዛሬ ይህንን ነገር ማስቆም ካልቻሉ ነገ ከዩኒቨርሲቲ ከወጡ በኋላ ከፍተኛ ችግር ውስጥ ሊገቡ እንደሚችሉ ከማንም በላይ አሁን ላይ ወጣቱ ትውልድ ስራ አጥቶ በየቦታው የሚንከራተተውና አብይም ተመችቶት ወደ ውትድርና እያስገባ ያለበትን ሁኔታ በቅርበት የሚከታተሉት እንደሆነ ይታመናል። ስለዚህ ዛሬ ነው መጮ ያለብን ብለው አሁን መነሻ የሆነው ለአንድ ዓመት የመስክ የተግባር አገልግሎት መስጠት የተቃውሟቸው መነሻ ቢሆንም ብዙ ጥያቄዎች ነው ያሏቸው፣ የተጠራቀሙ ናቸው። የመብት፣ የዲሞክራሲ፣ የፖለቲካ ጭቆና፣ የሰላም እጦት ብዙ ነገሮችን እያነሱ እንዳለ ነው ከመልእክቶቹ መረዳት የሚቻለው። ይሄ እንግዲህ በተለያዩ ከተሞች የሚደረገውን ህዝባዊ ቢተኝነትም የሚያግዝ ነው። አገዛዙ በተለያዩ እርምጃዎች ለማስቆም እየሞከረ ነው። ደሞዝ በመክፈል ወረቀት በማተም ብር በማተም ደሞዝ ከፍሎ ተቃውሞን አስቆማለሁ የሚል እርምጃም እየወሰደ ነው ያለው። ነገር ግን በዚህ ብቻ የሚቆም አይደለም። መጪው ጊዜ እጅግ ከባድ ነው። በሚቀጥለው ወር ነዳጅ 30 በመቶ እንደሚጨምር ተገልጿል። ስለዚህ አንድ ነዳጅ ዋጋ ከ150 ብር በላይ የሚሆንበት ጊዜ እየመጣ ነው። የኤሌክትሪክ ታሪፍ በ2 እጥፍ ይጨምራል ተብሏል። ከታህሳስ ወር መጀመሪያ አንስቶ የከፋው ጊዜ እየመጣ ነውና የዩኒቨርሲቲ ተማሪዎች የጀመሩት ተቃውሞ ምናልባትም ድምጽ የሚሆኑት ለህዝባቸው ነው፣ ለወላጆቻቸው ነው፣ ከፍለው ለሚያስተምሯቸው ነገ ከነገ ወዲያ እንጦራቸዋለን ያሏቸው ወላጆች ዛሬ በችግር እየደቀቁ ነውና ይህንን በተመለከተ የተጀመረው ተቃውሞ ምክንያታዊም ተገቢም ነው። ትክክለኛ ውሳኔ መወሰናቸውን የሚከራከር ወይም የሚቃወም ሊኖር አይችልም። መሳይ ወደ ዩኒቨርሲቲ ተማሪዎች እንመለስና የዩኒቨርሲቲ ተማሪዎች ከክልል ክልል አዲስ ተማሪዎች ከክልል ክልል ተመድበው የሚሄዱት ብቻ ሳይሆን እዛው ክልሉ ላይ በኦሮሚያ ክልል ለምሳሌ አርሲ ተወልዶ ያደገና አርሲ የተማረ ተማሪ ጅማ ወይም አምቦ ወይም ሐዋሳ በቅርብ ርቀት የሚገኙ ሐዋሳ ከተሞች ላይ ለመሄድ እኮ በምጥ ነው እናትየዋ የምትልከው። ቤተሰቦቹ ወላጆቹ በምጥ ነው የሚልኩት። እዛው አማራ ክልል ውስጥ ከባህር ዳር ጎንደር ለመሄድ እኮ አይቻልም። ራሱ ጠቅላይ ሚኒስትሩ ከባህር ዳር ጎንደር ወይንም ከጎንደር ጎርጎራ 60 ኪሎ ሜትር በወታደር ታጅበን ነው የምንሄደው። የመንግስት ባለስልጣናት ብቻ ሳይሆን ተጓጓዥ ሰላማዊ ተጓጓዡ ራሱ በነፃነት እየሄደ አይደለም፣ በአጀብ በወታደር በኮንቮይ ነው እየተጓዘ ያለው ባለበት ጊዜ ተማሪዎችን ወጣችሁ 3ኛ ዓመት ላይ ሲጨርሱ ወደ 4ኛ ዓመት ስትሸጋገሩ ማህበረሰቡን አገልግሉ ማለት የተጠራቀመ ችግር እናንተ ሄዳችሁ ሙቱ እንደማለት ነው። እነሱን ደግሞ ይሄ በሞኝ ክንድ የዘንዶ ጉድጓድ ይለካል ይባላልና እነዚህ ሰዎች በየወረዳውና በየቀበሌው በትኖ እነዚህን ህጻናትና ታዳጊዎች ለማስገደል ወላጆቻቸው አምጠው ተበድረው ጥሪታቸውን ሽጦ ያስተማሯቸውን ወላጆች ጥቁር ለማልበስ ካልሆነ በስተቀር መፍትሄ የለውም። ይህም አሁን የመማር ማስተማሩ አይደለም። በኢትዮጵያ የሰላም ችግር አለና መጀመሪያ መንግስት ኃላፊነቱን ይወጣ። ዜጎች በነጻነት የመንቀሳቀስ መብት፣ ዜጎች በነጻነት በህይወት የመኖር መብት፣ ሰርተው በነጻነት ቤታቸው የማደር መብታቸውን ያክብርላቸው። አሁን የመማር ሕክምና የማግኘት ትምህርት የማግኘት ሌሎችም የማህበራዊ መብቶቻቸው አይደለም የኢትዮጵያ ህዝብ እየጠየቀ ያለው በሰላም በህይወት የመኖር መብትን ዝቅተኛውን መንግስት ሊያደርግ የሚገባውን ዝቅተኛውን ግዴታውን አልተወጣምና በዚህ አጋጣሚ የዩኒቨርሲቲ ተማሪዎች አድማ ዛሬ ከማድረጋቸው በፊት በበርካታ አካባቢዎች ዛሬ በሶማሌ ክልል የጤና ባለሙያዎች አዲሱ የደሞዝ ጭማሪ አልተደረገልንም፣ የትርፍ ሰዓት ክፍያም አልተጨመረንም፣ የደረጃ እድገትም እስከዛሬ ድረስ አብይ ወደ ስልጣን ከመጣ ጀምሮ ለ7 ተከታታይ ዓመታት የደረጃ እድገት አልተሰጠንም በማለት አመጽ ሊጀምሩ መንግስትን ማስጠንቀቂያ እየሰጡ እንደሆነና እነዚህ ጥያቄዎች በአስቸኳይ ካልተመለሱልን ለሚፈጠረው ችግር ተጠያቂ አይደለንም በማለት ወደ አመጽ ለመግባት እየተደረደሩ እንደሆነ ነው መረጃዎች የሚያመላክቱት። በሲዳማ ክልል ምስራቅ ሲዳማ ዞን ቦና ወረዳ ለመምህራን ብቻ ደሞዝ ጭማሪውን በመክፈል ለጤናና ለመንግስት ሰራተኞች ያለን ገንዘብ በቂ ስላልሆነ ልንከፍላቸው አንችልም በመባሉ አሁንም በዚህ በቦና ወረዳ ምስራቅ ሲዳማ ዞን ከፍተኛ አመጽ መከሰቱንና በአጠቃላይ የተወሰኑትን ከፍሎ አመጹን ለማብረድ እንቅስቃሴ እያደረገ እንደሆነ የተወሰኑትን ደግሞ በጉልበት ለማድረቅ እየደከመ እንደሆነ ነው መረጃዎች የሚያመላክቱት። በገዲዮ ዞን በመንግስት ውሸት የተማረርንን መንግስት በጣም በተደጋጋሚ ጊዜ ቃል ይገባልናል፣ ነገር ግን ለ2 ተከታታይ ወራት ደሞዝ አልተከፈለንም። አጠቃላይ ገደብ ወረዳ የሚባለው ወረዳ ላይ
በጌዲዮ ዞን ደሞዝ ጭማሪ አይደለም 2 ወር ደሞዝ ስላልተከፈለን ወደ ስራ አንመለስም በማለት በከተሞች ላይ አድማ በማድረግ በተለይ ገደብ ወረዳ ላይ እንቅስቃሴ እየተደረገ ነው። በአጠቃላይ በበርካታ አካባቢዎች ላይ አሁንም ከፍተኛ ግጭት እየተፈጠረና አድማ እየተቀሰቀሰ እንደሆነ ነው መረጃዎች የሚያመላክቱት። አሁን መንግስት በከተሞች ላይ በተለይ በአዲስ አበባ፣ በናዝሬት፣ በአዋሳ እና በትልልቅ የክልል ከተሞች ላይ አድማው ይመጣልና ይስፋፋል በሚል ከፍተኛ ጭንቀት ውስጥ ገብቷል። ይህን ደግሞ ያደረገበት ዋናው ምክንያት የኑሮ ውድነቱ በከተሞች ላይ እጅግ በጣም ከፍተኛ ደረጃ ላይ በመድረሱ ስለተቸገረና በጦርነት ስጋት ዛሬ መጡ ነገ መጡ እየተባለ ወይም ዛሬ መንግስት ፈረሰ ነገ መንግስት ፈረሰ፣ ዛሬ ልጄን አፍነው ወሰዱት አልወሰዱት እየተባለ ጭንቀት ባለበት ሰዓት ወደ ከተሞች ላይ አመጽ ቢመጣ የመንግስትን እድሜ የሚያሳጥረው በመሆኑ ጭንቀት በመያዙ አሁን በመግቢያ በሮች ላይ በተለይ በዋና ዋና ትልልቅ ከተሞች ላይ በመግቢያ በሮች ላይ ቀይ ቦኔት ያለበሱ ከባባድ ተሽከርካሪዎችን የያዙ የመንግስት ታጣቂዎች ከፍተኛ የሆነ ህዝብን የማስፈራራትና የማሸማቀቅ ድርጊት እየፈጸሙ እንደሆነ ነው መረጃዎች የሚያመላክቱት። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ